አልስማማም የሚል ከሆነ አይመለከተኝም። በቃ ምንም ነገር አያምረኝ። አላህ ይስጠው ደግሞ ስላዳነ እንዴ ገኒ ምንድነው የተቀባችው? ናድናት ደርሻለሁ መድኃኒቱን ይዤ እና ተስማምተናል። ሰላምን አድኛታለሁ። ይሰማሃል? ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው ክብሩ ይስፋ። ያው እንግዲህ ባለፈው ነግሬያችኋለሁ። ያው ይቅርታም ጠይቄ ነበረ ማለት የተሳሳተ እንትን ስለነበረ የተሳሳተ እኛ ሳንሆን የተሳሳተ ነው ያው አውቀው ተንኮል ተሰርቶብን ስለነበረ ነው። እና ደግሞ ያው ሄጄም አግኝቼም አውርቼዋለሁ። እንግዲህ ማለት ይሄንን ነገር አለመፍታት አንችልም። ምክንያቱም ቤተሰቦች አሁን ደግሞ ሌላ ጣጣ መጥቶብናል። ምንድነው የመጣብን ሌላ ጣጣ? ሰላም ሙስሊም ነኝ አለች። ሙስሊም መሆኗ ችግር የለውም፣ ምንም ችግር የለውም። እሱ ምንድነው ችግሩ? ይሄን ያህል ጊዜ ዋሽታን ቆይታለች፣ በጣም ዋሽታናለች። እና ለምንድን ነው መዋሸቱ ያስፈለገው? ማለት እኛ ሰው ነው፣ ምንም ቢሆን ምንም ባለው ነገር ነው እንትን የሚባለው አይደለ? እና ይህን ሁላ ጊዜ መዋሸት አይጠበቅባትም ነበረ። ስለዚህ እኔ ምን አሰብኩ፣ ጆሲን ሄጄ አግኝቸው ነበር እና በማዳኔ እሷን ተጸጽቻለሁ ነው ያለው። በቃ ማዳን አልነበረብኝም ማለት ሙስሊም መሆኗን ሲሰማ ያው ቪዲዮ ላይ ሲያየው ምናምን ያረገችውን ነገር ሳይ በቃ አብዷል። እንደውም እዛ ቤት ከሄድኩ እዛ ቦታ ከመጣው በቃ የሚፈጠረው ነገር የሰው ነፍስ እጄ ላይ ይጠፋል። ስለዚህ እዛ ቦታ መድረስ አልፈልግም ምናምን ብሎ እኔን አማከረኝ። በእርግጥ ቤተሰቦች ዘመዴ ስለሆነ ሳይሆን በቃ እኔ ማሳዝኖኛል ማለት ብዙ የዋሸችው ነገርም ሊኖር ይችላል ብዬ አሰብኩ። አሁን ሳስበው እንደዚህ ከሆነ የነገረችን ታሪክም የውሸት ሊሆን ይችላል። እኔ በቃ በጣም ነው ግራ የገባኝና የማረገው ነገር ምንድነው፣ እኔ አንድ ነገር ጠይቄው ነበረ። ምክንያቱም በጣም አሳሳቢና በቃ የሚያሳዝን ደረጃ ላይ ደርሷል። የገኒ ጉዳይ እንደምታዩት ነው። ያው ብቻ በቃ ገኒ መዳን አለባት የግድ ማለት ነው። እና እሱን ነገር በቃ በጣም እግሩ ስር ወድቄ በቃ ወንድ ልጅ የማያደርገውን ነገር ነው እግሩ ስር ተንበርክኬ ነው ለምኜው፣ በቃ ብዙ ለምኜዋለሁ። እና መፍትሄ አግኝተናል ለገነት። እዚህ ጋር ደግሞ ሌላ ፈተና አለ። ምንድነው ሌላ ፈተናው? እነ ሳሚ ይስማማሉ አይስማሙ የሚል ነገር አለ። ሳሚ ይስማማል አይስማማም። እንግዲህ አሁን ለገኒ መፍትሄ መምጣቱ ብቻ ሳይሆን ይስማማሉ አይስማሙ የሚለው ራሱ አንድ ነገር ነው እዚህ። ስለዚህ አሁን ገና ገብቼ እነሱን አስረድቼ የተፈጠረውን ነገር ከጆሲ ጋር ምን እንዳወራን ምናምን በምን ዙሪያ እንዳወራን ለነሱ አስረድቼ የገኒን መፍትሄ እንሰጣታለን ማለት ነው። ገኒን እናድናታለን ማለት ነው። እንግዲህ ገኒ ትዳን ስለው ይስማማል ብዬ አስባለሁ። አልስማማም የሚል ከሆነ አይመለከተኝም። በቃ እኔ ከዚህ በኋላ ቤተሰብ እዚህ ቦታ ድርሻ አይደለም ማይስማሙ ከሆነ ማለት ነው። እና ያው ቤተሰብ አበረታቱን እና ቤተሰቦች እዚህ ጋር አንድ ያስኩትም ነገር አለ ማለት ብዙ ነገር ነው ያስኩት። እስኪ ውስጥ አብረን እናየዋለን። መጀመሪያ እንስማማና ውስጥ እንትንም እንለው ይሆናል ማለት ነው። ሰላም ነው እንዴ? አይ ምንድነው ተለጣጥፋችሁ የምትቀመጡት? ልውል ደግሞ ምንድነው መብታቸው የምትለው አንተ? እንኳን አንተ ማለት ሁሉም ቤተሰብ አምኖበታል። በቃ እኔ እንደሷ ነገር እዚህ መኖሯን ይሰላም። ዛሬ እንደ ጓደኛ እንኳን ሰላም ነበር።
ተወኝ በእናትህ ሳሚኒ እያናደድከኝ። ሰላም በለኝ። ምንድን ነው? ልቀቀኝ ይሻውን። በቃ አታናደኝ፣ አታበሳጭኝ። ሰላም ነው? ምንድን ነው ደግሞ ዛሬ? ገኒ የለችም? ምን ተኝታለች። ፈለካት እንዲህ ምንድን ነው? አስፈራችሁኝ እኮ አቀማመጣችሁ ምናምን። ምን ነው አንተ? እነሱ ስራ ላይ ስለነበሩ ነው። እኔ ደግሞ ያው ዛሬ መጥቼ ነው ገኒ ልጠይቃት መጥቼ ነው ዛሬ። ምን ፈልግ ነው? ገኒ ልጠይቃት መጥቼ ነው። እንዴት ነች ታዲያ? የታወቀ እኮ ነው ያለችበት ያ ሰውዬ ያለ እኮ አሁን ጸበል የምንወሰዳት ስንል ሰላም እንግዲህ እንደምታየው አሁን አንቺ ሙስሊም ነኝ ብለሽ ጸበል አልሄድም አልሽ። ሰላም አይደለም ስሙ እኮ። ሰላም ደግሞ አይደለም ስሙ። እኔ ሊያዝልኝ አልቻለም። በቃ እስክለምደው ድረስ ሰላም እያልኩ እየቀላቀልኩ ነው መጠራሽ። ችግር የለም። ገባሽ? እና ይኸውልህ ልዑል አሁን እኛ የገኒን ሁኔታ እንትን ለማለት እሷ ነበረች። እሷም በቃ እንደምታየው ነው እንደዚህ። ቆይ ሲጀመር አንተ ይዘው የመጣኸው ምንድን ነው? እስኪ ተረጋጋ ልዑል። ቆይ ምንድን ነው? ምንም ነገር አያምረኝም። ገብቶሃል? እንዴት ማለት? ምንም ነገር አያምረኝም? አያምረኝማ ከዛ ሰውዬ ጋር ያለህ ነገር ስለማቀው ዘመድ ስለሆናችሁ እኔ ምናችሁም አያምረኝም። እሱ እኮ ያለቀ ጉዳይ ነው። በቃ ከእሷ ጋር የነበራቸው ነገር አሁን አሪፍ ላይ ነው። በቃ ፍታተናርሞ ጨርሷል። አሁን ናቲ ዘመዱ ሰውየውን ፈትቻለሁ ግን ምንድን ነው? ምንም አያምረኝም። እውነቱን ነው ግን ሰውየውን ፈትቼዋለሁ ብለሽ አይደለም። ይኸውልህ ሳሚ አሁን እንደ ቀላል ነገር ነው የምታዩት እናንተ። ቆይ እንዴት ነው እንደዚህ ቀለል አድርጋችሁ የምታዩት? አንቺ ስንት ዓመት ሙሉ አብረሽው የኖርሽውን ሰው የድሮ ታሪክሽን እንኳን ሌላ ሃይማኖት እንደነበረች ምናምን አልነገርሽውም አይደለ? እኔ እንደውም ይሄ ሰውዬ አሁን እኮ ፈትቼው ሰላሜን ቀሰቀስካት። ገኒ ቁጭ በይ እስኪ። እኔ አይደለሁም እኔ በመከራ ነው ያስተኛዋት። በእናትህ አሁን ትረብሸኛለሽ። በቃ ተነሳች እንዴ ነው በእግዚአብሔር ችግር ነው የፈጥረው። ይመጣል ችግር፣ አዳዲስ ነገር ትፈጥርብናለህ። አዳዲስ ነገር አይደለም፣ ልክ አይደለም እሷ ያደረገችው። በቃ ይሄን ሁላ ጊዜ መሸወድ አልነበረብሽም። ማንን ለዘመድ እየተቆረቆርክ እንዳለ ብቆረቆርም ልክ ነኝ እኮ አይደለ ሳሚ? ይሄ ስለበደለኝ ነው ልክ የሆንከው። ስለሱ እንዳታወራ እኮ መዋሸትም አልነበረብሽም። አንደኛ አንቺም አያሳም እሱ እዚህ ቤት አይምጣ ምል ወድጄ አይደለም ጭራሽ ለዘመድ አንተ ለዘመድ ትደረባለህ? እንዴት ብታስብ ነው ለዘመድ የምትደረበው? ይኸውልህ ብደረብ ነው የሚሻለው በዚህ ሰዓት። ስማኝ ሳሚ እየሰማኝ ነው ግን ማውራውን ነገር ናቲ በአላህ አንተ ስለዛ ሰው ልታወራ ነው እንደ መጣው። መፍትሄው ያለው እሱ ጋር እንደሆነ አትርሺ። የገኒ ጉዳይ አንተም አትርሳ። መፍትሄውማ አንዴ ያሳብዷታል። በቃ እኮ እሱ ጋር ነው ያለው መፍትሄው። አሁንም ያደግ የእሷን ችግር እግዚአብሔር ይፈታዋል። በቃ ግን ላንቺ እኮ ነው እያወራን ያለን እየተመካከረን ያለን። ቆይ አይደለም አሁን አይደለም። ምንድነው ያስከው እኮ ልትሰሙኝ ዝግጁ አይደላችሁማ እናንተ። ይሄን ሰውዬ መስማት አለብን። ተመልሰ ስለዛ ስለ ጆሲ አታውራ። በቃ እናቴን እንኳንም በእጄ አስገባው ነው። የመዳኗን ደግሞ እግዚአብሔር ይፈታዋል። ችግር የለውም። አላህም አለ በዛው ጨማሪ በቃ አላህም አለ። እሺ አሁን እሷ የሰራችሁ ለአንተ ራሱ ልክ ነው ምንድነው? ለኔ በእናትህ ቆይ ለአንተ የሰራችሁ ምንድነው? እየተቃወምኩ አይደለም። መዋሸት የለብሽም በቃ ማንኛውንም ሰው። ስለዚህ እሱ ጋር እውነት ሊኖር ይችላል። አሁን ልዑል ተው፣ ነገር ልንገርህ፣ እነሱን ለማጣላት ቤቱን ለመበጥበጥ ነው እንደ መጣኸው አይደለም። ስለ እነሱ በቃ አያገባህም። ልትናገር የፈለግከውን ነገር ተናገር እንጂ ስለ እነሱ አትናገር። በቃ ተዋቸው እንደፈለጉ። ናቲ ዘመድም እኮ አልፈልግም ብሎ እኮ ፍቺ ይፈጽማል አይደል? እሺ ተው በቃ እሱን ተወውና በአፉ ያለው ነገር እኮ ነው። አልፈልጋትም እንፋታ አለ። በቃ ተፋቱ፣ ፍቺ ፈርመዋል። እቺ ልጅ ደግሞ ተጎድታለች። አሁን እዚህ ቁጭ ብላ ራሷን እየተንከባከበች ነው። በቃ እናቴንም እያስታመምን ነው ለሁለት። እሺ ይኸውልህ ለምን ነገር ችግር ትፈጥራለህ? አግኝቼው ነበረ። ማንን ነው የምታገኘው? ጆሲን ነው። ምንም መደንገጥ ምናምን አያስፈልግህም።
በቃ አግኝቸው ነበረ። ናቁምና ስማኝ፣ የሚጠቅምህ ነገር ነው። እሱ ሰውዬ ጋር ከተገናኘ አጠገብህ አልቆም። ስማኝ ሳሚ፣ ያገኘሁት በገኒ ጉዳይ ነው። ገኒ መዳን አለባት። ይኸውልህ መዳን አለባት እኮ ልክ ነህ፣ ግን ደግሞ የምትድነው ጆሲን ስላገኘኸው አይደለም። ይኸውልህ እኔ ደግሞ ይሄ ሴጣን ዘመድ እየተባልኩ እዚህ መወቀስ አልፈልግም። በቃ እንዲያድናት ሄጄ ለመንኩት። በቃ አግኝቼ ጠይቄው አድናት ገኒም ብዬ ለምኜዋለሁ። አንተ ልጅ አይምሮ ይሰራል እንዴ? ስለ እናቴ እዛ አታወራ። በቃ እናቴ ወደ ቤቷ ተመልሳለች። መዳን አለባት፣ መዳን አለባት። ግን ደግሞ በቃ ስለዚህ ስለ እናቴ ከእሱ ጋር እንድታወራ አልፈልግም። ጆሲ ድጋሚ እንዲያሳብዳት ነው እሱን እየጠየቀው ነው። አንቺን አድኖሻል አይደለ? በታማኝነት ለምንድን ነው የሰው እንትን ጥሩ ነገሩንም እኮ ማውራት አለብክ። እሷን አንድ ክፍያ ሳይጠይቅ ስለሱ አደግፍ ጥሩ ነገር ትላለህ እንዴ? በድሉኝ። ኦኬ ለምን አዳነኝ ነው መዳንሽን ያለ ምክንያት አይደለም። ሲጀመር የሚፈልገው ነገር ሙስሊም ስለሆነች ነው እንጂ እኔ ጸበል ሄጄ ብትመረመር ደስ ይለኛል እንጂ እኔ ከሱ ጥሩ ነገር ይመጣል ብዬ አልጠብቅም። በቃ አላህ ይስጠው ደግሞ ስላዳነ። እኔ ይኸውልህ የሰውን ውለታ አንዳንዴ አንርሳ። ገባክ? እኔ አሁን በቃ ገኒ እንድትዳንና ከዛ በኋላ ያለው ይኸውልህ እሱም እዚህ ቦታ ድርሽ እንዳይል እኔም እሱን በቃ ዘመዴ እስከመሆኑ ድረስ ሰርዘዋለሁ። በቃ አያስፈልግም። ገኒ ትዳንና አዎ በቃ ገኒን ያድንልን። አንተ እንደዚህ ዝም ብለህ በልህ እየተጋባ አሁን እሷ ሙስሊም መሆኗን አውቆ ቢሆን አያድናትም ነበር መጀመሪያ። አንተ እንዲያድናት አትነግረውም ነበረ። ለምንድን ነው የማልነግረው? ልውል ቆይ ከኔ ጋር የግል ችግር አለብህ እንዴ? አዎ አለብኝ። እንዴ ምን ሆነ ነው? ነግረዋ እንዴ ሙስሊም እንደሆነች አውቋል። ቪዲዮ አይቶ አውቋል እንዴ? ይኸውልህ እዚህ ጋር ብመጣ በስመ አብ ወልድ መንፈስ ቅዱስ እንዴ ገኒ ምንድን ነው የተቀባችው? ክሬም ነው የተቀባው። ክሬም እኮ ነው ግን ክሬም ነው የተቀባው። አንተ ነው ቀስቅሰህ እዚህ አሁን ታስቸግረኝ። እኔ ምን አረኳት? ቆይ ገኒ ለምን ትቀበያለሽ? ዞር በለ። ክሬም ነው የተቀባው። ዱቄት አትቀቢ። እሺ በሆነ በውሃ ነገር እጠብላት። እባክህ ዝም በል። ለምንድን ነው የተቀባችው? ዱቄት አይደለም ክሬም ነው። የምን ክሬም ገን? እስኪ ዝም በሉ። ቆይ ክሬሙን ለምን ተቀባሽው? ለፊቴ አይንሽ ውስጥ እንዳይገባ ለፊቴ ተቀባ። ፊትሽን ምን እንዲያጠራልሽ? አዎ እሺ ነይ ቆይ ነይ እስኪ ውሰዳት እዛ ትሁን። በቃ ልውል እኛ እንመካከር። እንደውም አትምጣ። በዚህ ሁኔታ ማየት አልችልም። በቃ ናቲ እኔ በምትለው ነገር እስማማለሁ። እኔ አዎ እንደዚህ እየሆነች እስከ መቼ ነው? ምንም ለእናቴ እኮ ምንም ማድረግ አለብኝ። ጸበልም እያመላለስኳት ነው፣ ግን በቃ ጊዜ ይፈልጋል፣ እምነት ይፈልጋል ጸበል እንደምታውቀው እኮ። ስለዚህ ይኸውልህ በቃ እናድናት። አሁን ስማኝ፣ በቃ ስሙኝ እስኪ አንዴ እስኪ ስሙኝ በእናታችሁ እስኪ እንስማው። እኔም ዝም ብላለሁ። ይኸውልህ ይህን መድኃኒትና ይህንን ነገር ሰጥቶኛል። በቃ ምንም አይነት ሌላ ነገር አልፈልግም ብየዋለሁ። በቃ ገኒን አድናት። ከዛ ይቅርታ መጠየቅ ያለበት ሰው እያንዳንዱ አንቺን ብትሆኚ ይቅርታ ትጠይቂዋለሽ ሄደሽ በቃ ላረግሽው ነገር ገኒ ትዳን እንጂ ስላዳነኝ በአላህ ስም እኔ ምን እንድለው ነው የምትፈልገው? ይኸውልህ አሁን ስለ መድኃኒቱ በቃ በእግዚአብሔር እኔ እናቴን አድኑ። እንደዚህ ሆነ ማየት አልቻልኩም። ይሄ የሴት ነው። እሺ ገኒ ችግር የሴት አይደለም። ልውል ውሰዳት እስኪ እያወራን ነው ስለ መድኃኒት። ቆይ ካልተቀባላት አትሄድም። እዚህ ጋር ከንፈሩ ኧረ በእናትህ ምንድን ነው ይሄ? ወደ አይደለም እስኪ ውሰዳት እዛ በቃ እኛ እሺ እንትን አትልም። እሺ አትልም። ኧረ ወይኔ አንድ ይኸውልሽ ገነትን እናድናት ነው እያልኩ ያለሁት። ቆይ ገነት እንድድን ትፈልጋላችሁ? አትፈልጉ? ትፈልጋለህ አይደለ? ይኸው መድኃኒቱን ሰጥተዋል። መስጠት ያለ መስጠት የአንተ ጉዳይ። በቃ ከዚህ በኋላ እኔ እንደውም አይመለከተኝም። ኃላፊነቴን ተወጥቻለሁ። መድኃኒት ከሆነ ይሰጣት። መድኃኒት ለገነት መድኃኒት ይዤ ቆይ እና አሁን ይሰጣታል። ቆይ በእናትህ ዝም ብሎ አይደለም የሚሰጠው። ዝም ብሎ አይሰጥም። ስትደርስ ደውልልኝ። እንዴት እንደምትቀምሙ ትነግራችኋለሁ። ጆሲ
እኮ ይደውልለታ ናቲ። ለምን አንደውልም ታዲያ? እኮ ተስማሟ መጀመሪያ። እንዴ እኔ እናቴ እንድትድን እፈልጋለሁ፣ ግን ከሱ ጥሩ ነገር ይገኛል ወይ? እሷን አዳናት አይደል እንዴ? አዎ ቀጥታ አይደል እንዴ አዳናት? ቆይ አንቺ ገኒ እንድትድን አትፈልጊም ነው ሀሳብሽ? እንደዛ ነው ናቲ? ዝም በል በእናትህ። እና ምንድን ነው ታዲያ እንዴ? ሉል ያዛት በእግዚአብሔር አንድ ነው ታስገባ። እሺ ገኒ እሺ እሺ ያንተን ድምጽ ነው የምሰማው። እኔ እናት አይደለም በእግዚአብሔር። ኧረ እኔ እኮ እናትህ እንኳን እኮ አይደለሁም እያለችኝ እኮ ነው። አድናት አትበሉ በቃ እኮ አትጮህብኝ። ገኒ ይኸውልሽ መድኃኒት አምጥተንልሻል። እሺ እስከዛ ቁጭ እኮ ስጠኝ እኮ እንሰጥሻለን። አሁን ይሄ ነው? አዎ ይሄ ነው። ቆይ ነይ ቁጭ በይ ነይ። ደውል እስኪ። ሄሎ። አቤት። ሰላም ነው? ናቲ ነኝ። ደርሻለሁ መድኃኒቱን ይዤ እና ተስማምተናል። አዎ። እሺ ምን ፈልግ ታዲያ? ምን ፈልገህ ነው አሁን? እሺ መድኃኒቱን ሰጠህ ወይስ? እንዴት እንደሚቀመም እነግርሃለሁ። እዛ ስትደርስ ስልክ ደውልልኝ አላልከኝም ስትስማሙ? አሁን ያ ወተቴው አለ ፌንጣው፣ ያ ፊንጥጥ የሚለው ያ ፌንጣው አለ። ይኸውልህ እንደዚህ አይደለም ያወራ ነው ጆሲ። አሁን እምልህን ትሰማለህ ወይስ አንተ እነሱን ሆነ ነው የምታወራኝ? አይደለም እኔ ይኸውልህ አንተን ዘመድህ እያሉ እያስጨነቁኝ ነው በቃ። ስለዚህ እኔ አሁን እናንተ እንዳወራ ነው እዛ ስትደርስ እንዴት እንደሚቀመም እነግርሃለሁ አይደል ያልከኝ? ንገረኝ እና እናድናት በእናትህ። በጣም እኔ እያሳዘነችን ነው። አንተ አታሳዝንህ? እኔ እኮ በጣም ነው የምታስቁኝ። ልሳቅልና በጣም ነው ያን ሁላ ነገር አውርተህ ያን ሁላ ነገር ብለን እንዴት ነው አሁን የምትስቅብን? ኧረ በእናትሽ ቆይ በምን እንለምነሽ እንዴ? ይኸውልህ ስማ፣ እየሰማንህ ነው ጆሲ። ሰላምን አድኛታለሁ። ይሰማሃል? አዎ አድኛታለሁ። እሷ ደግሞ እንዴት አድርጋ የሴትነት ብልሃቷን ተጠቅማ እንደሸወደችኝ አይተሃል። ሰማሽ ነው? አሁን ምን አልከኝ? ምን አድርጋ? ሰላምን አድኛታለሁ። እሷን ደግሞ አገኛታለሁ። እንኳንም አድኛታለሁ አገኛታለሁም ደግሞ ከጀም አትወጣም። ገባህ? እሺ እሺ። አሁን እሷ ሰላም ያረገችኝን ደግሞ አረሰውም። የሴትነት ብልሃቷን ተጠቅማ ምን እንዳርጋኝ እንደሸወደችኝ እኔ ነኝ የማውቀው። ስለዚህ አሁን እናንተ ገነትን ለማዳን እየተሯሯጣችሁ ነው አይደለ? ምንን ታረጋለህ ወይስ? ኧረ እናረጋለን። አዎ እኮ እንዴት እንደሚቀመም አይደለ? ንገረን፣ እያረግን እንሰጣታለን። ምንን ታረጋለህ? እናረጋለን። አሁን አካውንት ልኬልሃለሁ። አሁን ቶሎ 100 ዱብ አድርጋት። ማለት 100 ብር ነው። 100 ብር ከሆነ አሁን እኔ ልኬለታለሁ። አንተ 100 ማለት ምን ማለት ነው? ምንድን ነው የሚያወራው ደግሞ? መድኃኒት ስሰጥህ ሄደህ እዛ እንደ በሶ በጥብጠህ ልትሰጥ መሰለህ? አሁን 100 ዱብ ትወርዳለህ ወይስ? አልገባንም እኛ እንዴ፣ ንገረን እንጂ። እሺ አሁን ምንድን ታደርጋለህ እኮ? 100 ምንድን ነው? 100 ምን እንካውራው? 100 ሺህ ብር እያለ እኮ 100 ሺህ ብር ጨርሻለሁ። 100 ሺህ ብር አሁኑ ነው። ሰዓት የለም። አልጠብቅህም። ከየት አምጥተን ነው 100 ሺህ ብር የምንል? ጭራሽ እኮ ነው የዘጋው። አይደለም ሲጀመር አንድ ነገር የምነግርህ ቢኖር
ይህንን መድኃኒት አይደለም ገብቷል። ተመሳጥሮ እኔ ሁኔታው ሁል ጊዜ ብያለሁ። ይሄ ልጅ ዘመዱን ስለሚፈልግ ተመሳጥሮ ነው ያመጣው። አውቀው ነው የባስ ልንገር ሎሊያማል እንዴ ምንድን ነው የምትለው? እየሰማኝ ነው አይደለ? ንገር እጄ ሳላሳርፍብህ ውጣ። ቆይ ምንድን ነው ይሄ ሰውዬ ከኔ ጋር ያለ ችግር ምንድን ነው? ቆይ ከኔ ጋር ያለ ለገነት ብታስብ ኑሮ እንዴት ነው አንተ 100 ሺህ ብር ብለህ እንዲጠይቅ አብረህ ተባብረህ ብር ለመቀበል እና እኔ 100 ሺህ ብር ያለኝ እዚህ ጋር እኮ ነው አይደለ? እናንተ ፊት ደውለንለት ነው። እኔንም ሸወደኝ ድጋሚ። በቃ እኮ 100 ሺህ ብር ላክና እንዴት እንደሚቀመም እልካለሁ አለ። 100 ሺህ ብር አለ ባለፈው የሰጠሁት አለህ ማለት እኔ ነኝ እሱ ነው። ካለህ ላክ። እኔ አያገባኝ። እንዴት ነው አሁን ማለት ነው? እግዚአብሔር እንዴት ነው ማድረግ? ንገሩኝ እስቲ ሎሊ እንዴት ነው ማድረግ? 100 ሺህ ብር የጠየቀው ደግሞ በአንቺ ምክንያት በአንቺ ምክንያት አንቺ ልጅ ኧረ አትጨቃጨቁብን። እዚህ ነኝ እኮ ነኝ እኮ መጨቃጨቅ እኮ ያለብኝ እንዴ ነኝ እኮ ነኝ። እናቴ ታማ ያለችው እኮ 100 ሺህ ብር ከየት ነው የማመጣው? እሱ መፍትሄ እንደምፈልግ ትባላላችሁ እንደዚህ እኮ። ታዲያ በእሷ ምክንያት ነው። እሷ አንተ ነው እባክህ ዝም በል እንዴ። በእኔ ምክንያት በምን? ራስህ ነህ ጠንሳሽ። ሁሉን ነገር ያደረግከው እናቴ እንድትታመም ሰላም እንደዛ እንድታብድ ያደረግከው ራስህ። እሱን እኮ ችግር ፈተነዋል አይደለ? እንዴት ነው አሁን የምናድናትሽ? 100 ሺህ ብሩን ሰተህ ነው ያድናት አያድናት በምን? እኔ ነኝ አይደለ? ስማ እኔ ነኝ አይደለ ችግር የፈጠርኩት? እሺ ይሄው ያመጣውንም መድኃኒት መልስለታለሁ። ችግር የለም። ለምንድን ነው ማላረገው? አትንኪ። በቃ አይመለከተኝም። እሺ እንደውም ከዚህ በኋላ እኔ እስካሁንም ገኒ ስላሳዘነችኝ አይመለከተኝም። ውጣልኝ። በቃ እንዳትጣላኝ ናቲ። ውጣ ይሉጣ ሳሚ ይሄ ነገር ያድናት ይችላል። ልቀቂኝ እባክሽ። አያድናት ይፈልግ ልቀቂኝ። አያገባኝ። ተመልሼ እዚህ ቤት አልመጣም።